አዲስ አበባ ውስጥ የታገደው መጽሐፍ አሜሪካ ሊመረቅ እኔ ከነሱ በላይ የታዘብኩት ምን መሰለሽ ለሐጂ ሙፍቲ ባንዲራ መውረድ ነበረበት ዝቅ ማለት ነበረበት በዩቲዩብ አባታችሁን ስትሉ ይሰማላችኋል ወይስ ራሳችሁ ስትሉ ይሰማል የኛ ሀገር ባለስልጣናት እንግሊዝ ጠቅላይ ሚኒስትርና ነገስታት ሲሞቱ ነው የሚሉት የኛ ሀገር ጠቅላይ ሚኒስትር ሲሞት የሚመጣ የሌላ ሀገር መሪ የለንም እንደ ሐጂ ሙፍቲ አይነት 50 አባት ቢኖር በሙስሊሙ እንደ ሐጂ ሙፍቲ አይነት በኦርቶዶክስ 50 አባት ቢኖር እንደ ሐጂ ሙፍቲ አይነት በፕሮቴስታንት 50 አባት ቢኖረን እኮ ይቺ ሀገር ፖለቲካ ብቻውን አይመራም በነገራችን ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛቻው ስቲል እስካሁን አልቆመም እያንዳንዱ ኦርቶዶክስ ንስሐ እየገባ ስጋው ደሙ እንዲቀበል የሚጮህ አባቴ ስለዚህ ክብር ላጣ ማስታወቂያ እንነግዳለን ቁላውንና ደጋውን አሰባጥራ ያዘች ሙሉ ምድሯ አርያም ድረስ የተባረከ በተአምራት የተሸበበች እመቤታችን ቅድስት ድንግል ማርያም የወደደቻት እመጓል ተብሎ ስም የተሰጣት የአምስቱ ቅዱስ ጽዋ መገኛ ወዲያ ቆጵሮስ ተራራ ወዲህ ከሊና ተራራ ላይ ለማመን የሚከብድ ምህረት የተደረገባት በረከቷ የማያልቅ ቤተክርስቲያን የምናወራችሁ ስለ መንዝማማ እመጓ ቅዱስ ኡራኤል ቤተክርስቲያን ነው የብርሃንና የእውቀት መልአክ የሆነው የእመቤታችን የመልካም ሳያ እንዳለው በድርሳኑ የሚነገርለት ቅዱስ ኡራኤል ኑ ቤቴን በብርሃን ሙሉት ይላቸዋል እንዴት ብርሃናዊው መልአክ በቤቱ ጨለማ ይሆናል ይህንን እድል ሁላችንም በመጠቀም ከበረከቱ እንሳተፍ ዘንድ በተቀመጠው የባንክ አካውንት ያቅማችሁን ታሳርፉ ዘንድ እነሆ ብለናል የክርስቶስ ሰላም ለሀገራችን ቸርነቱ ለሕዝባችን ይሁን እንደምሰንብታችኋል ይህ ደረጀ ዘወይንዬ ሚዲያ ነው በሚዲያችን ሀገራዊ ታሪካዊ ሃይማኖታዊ ባህላዊ ወቅታዊ ጉዳዮችና ሌሎችም ይቀርባሉ አብራችሁን በመሆናችሁ ታተርፋላችሁ ለሌሎች በማካፈል ቤተሰባዊነትን ያጠናክሩ መልካም ቆይታ ይሁንላችሁ ውድ የደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምን ቆይታችኋል በዚህ ቻናላችን እንግዲህ የተለያዩ አዳዲስ ጉዳዮችን ማህበራዊ መንፈሳዊ ጉዳዮቻችን እየዳሰስን ወደ እናንተ እንደምናደርስ ይታወቃል እንግዲህ መምህር ደረጀ በአሜሪካን እንዳሉ ይታወቃል አደራ ከተጣለባቸው ሰዎች ውስጥ ደግሞ ጋዜጠኛ አርአያ መካሻ አንዱ ነው ጋዜጠኛ አርአያ መካሻን እንግዲህ የተለያዩ መንፈሳዊ እንዲሁም ደግሞ ማህበራዊ ጉዳዮች ላይ የራሱን እይታ በመስጠት በመገሰጽ የምናውቀው ጥሩ የቤተክርስቲያን ወዳጃችን ነው ማለት ነው እንደ ሚዲያ ደግሞ አርአያ መካሻ ለኔ መምህሬ ነው አብረውኝ በመስራት ብዙ ከተማርኩባቸው ሰዎች ውስጥ እኔም በመቅረጽ ትልቁን ሚና ይጫወታል ብዬ አስባለሁ አርአያ ከዚህ ቀደም እንግዲህ በነጋሽ ሚዲያ ላይ የተለያዩ ወቅታዊ የሆኑ ጉዳዮችን በጋራ እየሰራን ወደ ተመልካቾቻችን እናቀርብ ነበረ ከዛ ጊዜ በኋላ ለመጀመሪያ ጊዜ ነው ከአርአያ ጋር የተገናኘ ነው አርአያ እንኳን ደህና መጣ እንኳን ደህና ቆይሽኝ እቴጂ እኔ አባት ለመሆን ከበቃው አንቺ ልጅ ለማድረግ ከበቃሽ እንግዲህ ተመስገን ስራዎች ኃላፊነት አሉብን በነገራችን ላይ መምህር ደረጀ ጠፉ ማለት መምህር ደረጀ ሚዲያ ጠፋ ማለት አይደለም መምህር ደረጀ በሐሳብም በተግባርም አብረውን አሉ የምናከብራቸው የምንወዳቸው ታላቅ ወንድማችን ናቸው በመንኮራባቸው ስለዚህ እሳቸው ሚዲያ ላይ መጥቶ ኃላፊነት ወቅታዊ ጉዳዮችን መረጃ መስጠት የኔም አንዱ ግዴታዬም ድርሻዬም ነውና መምህር ደረጀ ዘወይንዬ የምርቃታቸው መጽሐፍ ደርሷል ስለዚህ ይህን ቻናል የምትከታተሉ ወንድሞችና እህቶች በአሁኑ የዛሬው እሁድ ቀጣይ እሁድ ማለት ነው በጥቅምት 16 ላይ ከምሽቱ 3 ሰዓት ላይ በአርአያ ሚዲያ በነጋሽ ሚዲያ በቃለ ቀርን ሚዲያ እንዲሁም በደረጀ ዘወይንዬና በሮዳስ ሚዲያ የሚጠብቁን እላለሁ በዚሁ አጋጣሚ መግቢያ ይሄን ላድርግ ብዬ ነው በጣም አመሰግናለሁ አርአያ እንግዲህ ሰሞኑን በርካታ መነጋገሪያ ጉዳዮቻችን ነበሩ አንዳንዶቹ ያው አጀንዳ ማናጣበት ሀገር ላይ የተቀመጥነው የመጀመሪያው ነገር ትላንት የሐጂ ሙፍቲ ስርዓተ ቀብር ላይ ተገኝተን ነበረ ያየነው በጣም ልብ የሚነካ ነገር አለ ከሱ ልጀምርልህ እንተሰማ ለኔ ሐጂ ሙፍቲ አልሞቱም ሐጂ ሙፍቲ ሞቱ የሚባለው እንደሳቸው አይነት መልካም ሰው ታላቅ አባት አድባር የሚያክሉ ትልቅ የሚባሉ አባት ብሔር ወገን ጎሳ ሰፈር መንደር ሳይለዩ እንደ አንድ ሃይማኖት አባት እንደ ኢትዮጵያዊ አባት ሁሉንም የሚወቅሱ ሁሉንም የሚገስጹ ለሁሉም ጸሎት የሚያደርጉ አባት ለኔ አልሞቱም ሐጂ ሙፍቲ አሁንም በህይወት አሉ ቃላቸው በህይወት አለ እንደሳቸው ያለ አባት በህይወት ኖረን ስላየን የምንኮራባቸው አባት ናቸው በእምነት ባይመስሉንም ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ እንዳየሻቸው ትላንትና በጣም አዝነው ነበር አይደል የሳቸው ለቅሶ የሞቱ ያስመሰለኝ አስፈራኝ አባትነት እንዲህ ነው የማቀው ማለት
የእምነት ስርዓታችን እንዲህ ነው። ሌላ እምነት ተቋማት ውስጥ ያሉ ትልልቅ ሰዎችንም ማሰባቸው እንደዚህ ነው። ብዙ ጊዜ ስክን ያሉ እርግት ያሉ ኃላፊነት የተሸከሙ የሀገር ኃላፊነት የተሸከሙት ሀጂ ሙፍቲ በወቅቱ በነበረባቸው ወቅት ሃይማኖትን በሚመሩበት ሰዓት ላይ እና ትክክለኛ አባት ናቸው። ስለዚህ እሳቸው ምናልባት በእነሱ እምነት አላህ ይወፍቃቸው ነው የሚባል ቃል አለና እኔ ደግሞ በእኔ እምነት በአጸደ ገነት ያኖራቸው ከምላቸው መካከል አባቶች መካከል ግንባር ቀደም መጠራቸው አባት ናቸው እና ለእኔ ያልሞቱ ሀጂ ሙፍቲ ሞቱ ማለት ዘር የሚጠሩ ጎሳ የሚሰሩ በሰፈር የሚናገሩ መንደርና ጎሳ ይሄ ለያይቶቹ የሚናገሩ ለአንዱ የሚወግኑ ለአንዱ የሚነቅፉ አይደሉም። ሀጂ ሙፍቲ በአላህ ፊት ነው የምናገረው የሚሉት ቃል አላቸው። እኔ ዛሬ የማወራችሁ ከእናንተ ጋር በአላህ ፊት ነው። ስለዚህ ለእናንተ ከዋሸው ለአላህ ዋሸው ይላሉ እና እኛም ብዙ ጊዜ ስንናገር የምንናገረው እንደ አባትነት ወይ ደግሞ እንደ እግዚአብሔር ቤት የምናወራው በእግዚአብሔር ፊት ነው የምንላታለች እና ከሳቸው ያንን ቃል ሰምቼ ብዙ የምወዳቸው ሙስሊሞች አሉ፣ ብዙ የምወዳቸው የፕሮቴስታንት እምነት ተከታዮች አሉ። ሀጂ ሙፍቲ ግን ትልቅ ሰው ናቸው። ለሀገር ሀዘን ነው። ሀገር ጎድላባታለች። በነገራችን ለሀገር ጎደለችባቸው እንጂ ሀጂ ሙፍቲ ሀገራችን አኩርተውናል እና ይህ ሁሉ ህዝብ ደግሞ እንዲህ የሚወዳቸው ከሆነ ምን ያህል የተመረጡ አባት እንደሆኑ ማሳያ ነው። ህዝባችንን አልታዘብኩም። እኔ ትላንት ምን አስተዋልኩኝ? በጣም ብዙ ጊዜ መምህር እንምላቸው ነበረ። ለምንድን ነው ብዙ ነገሮች ላይ ዝም የምንለው? በጣም የሚያናድድ እኮ ዝምታ ነው። ለምንድን ነው በዚህ ልክ ፈሪዎች የምንሆነው? አንዳንድ ነገር እኮ አይደለም በቃ አይሆንም የምንልበት ጊዜ መምጣት አለበት እና እንደ ህዝብ ግን የሆነ ያመመን ነገርማ አለ እላቸው ነበረ። ትላንትና ግን በራሴ ንግግር በጣም ያፈርኩት ፍቅር በእግሩ ሲሄድ ቆም ያየሁት እኔ ትላንትና ነው። አሪያ አዳራሿ ተንቀጠቀጠች። በቃ በጣም በርካታ ሙስሊም ያልነበሩ ህብረተሰቦች እዛ ቦታ ላይ ተገኝተዋል። አካል ጉዳተኛ የነበሩ ለመንቀሳቀስ በጣም የሚቸገሩ ሰዎች እዛ ቦታ ላይ ተገኝተዋል። እንዴት ሰው በአንድ ድምፅ በአንድ ልብ በዚህ ልክ ይወደዳል? ምን አይነት ታዛቢ ህዝብ፣ ምን አይነት በጣም በጥልቀት ነገሮችን የሚያይ ህዝብ ነው ያለን የሚል አመለካከት ውስጥ ነበር ትላንት የከተተኝ። ከታዘብኩት አንድ ነገር ልንገርሽ። የኛ ህዝብ ጨዋ ህዝብ ነው። ጨዋ የተከበረና ማክበር የሚችል ማንገስ የሚችል ልክ በሰቀለው ልክ ደግሞ ማውረድ የሚችል ህዝብ አለን። ልክ እንደዛው ማለት ነው። እኔ ከነሱ በላይ የታዘብኩት ምን መሰለሽ? ለሀጂ ሙፍቲ ባንዲራ ማውረድ ነበረበት፣ ዝቅ ማለት ነበረበት። እኔ የሃይማኖት አባት አይደለም፣ ግን ለሀጂ ሙፍቲ ባንዲራ ዝቅ ተደርጎ መውለብለብ ነበረበት። እናውቃለን። ሌላው ጉዳይ ፖለቲካ ስለሆነ አጀንዳው ብዙ ባንዲራ ዝቅ ብለው መውለብለብ ያለባቸው ጉዳዮች እንደነበሩ እናውቃለን። ነገር ግን እኛ አባት ለፖለቲካው ለሃይማኖቱም ለምኑም ምንም እንቅፋት አልነበረም። ስለዚህ ለእንደዚህ አይነት አባት ባንዲራ ዝቅ አድርጎ ማውለብለብ ተገቢ ክብር ነበር፣ ተገቢ ክብር ነበር። ይሄ ባሳይደረግ በፌስቡካቸው የመንግስት ባለስልጣናት ሲያደርጉ አይቻለሁና ስላደረጉም እናመሰግናለን። የኛ ሀገር ባለስልጣናት እንግሊዝ ጠቅላይ ሚኒስትርና ነገስታት ሲሞቱ ነው የሚሄዱት። የኛ ሀገር ጠቅላይ ሚኒስትር ሲሞት የሚመጣ የሌላ ሀገር መሪ የለንም። ለሀጂ ሙፍቲ ግን የኢትዮጵያ ህዝብ ሁሉ በያለበት በአካል መድረስ የማይችሉ በፌስቡክ ደርሷቸዋል፣ በቲክቶክ ደርሷቸዋል። ማህበራዊ ሚዲያ ነው አሁን ሰው እየደረሰ ያለውና በሚችለው አቅም ደርሷቸዋል። አንዳንድ እንከኖች ግን አሉ። እንከኖች እኮ ጠፍተው አይደል? ነገሩን በራሱን ኮምፕሊኬትድ ለማድረግ ርቀት አለ። ቤታቸው አይቀበሩም የሚባል አጀንዳ አለ። ሀጂ ሙፍቲ በነገራችን ላይ ቤታቸው የሚቀበሩበት ሰነድ አላቸው። የቤታቸው መኖሪያ ቤታቸው ወደ መቃብርነት ቀይረዋል። ራሳቸው በ2013 ዓመተ ምህረት ነው የቀየሩት። ከመኖሪያ ቤትም ደግሞ ያለፈ አንድምታ ላይ ያስተምራሉ። በስነ ስርዓት ሲጀምር እሳቸው ራሳቸው ለአላህ ሰጠው የሞቱ ሰው ሆነው ነው የሚኖሩት። እኚህ ሰው ትልቅ ሰው ናቸው፣ የተከበሩ ናቸው። እንዲህ አይነት አባቶች ነው እኛ ያጣነው። እንደ ሀጂ ሙፍቲ አይነት 50 አባት ቢኖርን በሙስሊሙ፣ እንደ ሀጂ ሙፍቲ አይነት በኦርቶዶክስ 50 አባት ቢኖርን፣ እንደ ሀጂ ሙፍቲ አይነት በፕሮቴስታንት 50 አባት ቢኖረን እኮ ይቺ ሀገር ፖለቲካ ብቻውን አይመራት። የሃይማኖት ስርዓቶቿ የተከበሩላት፣ ጥምጣም መስጊድ ስትሄዱ፣ ትምህርት ቤት ስትሄዱ አደረጋችሁ ተብሎ የማይወቀሱባት፣ ዩኒቨርሲቲ ስትማሩ ነጠላ ለበሳችሁ ተብሎ የማይወቀሱባት፣ ቸርች ለማመስገን ሲሄዱ ቸርች ለምን ሄዳችሁ ተብሎ የማይወቀሱበት በፕሮቴስታንቶቹ ሀገር ትኖረን ነበር። እንደ ሀጂ ሙፍቲ ያለ አባት ስላጣን ነው። ሌሎቻችሁ አባቶች
እንደ ሀጂ ሙፍቲ መሆን ስላልቻላቸው ነው ሙስሊሞች። ሌሎቻችን ኦርቶዶክሳዊ አባቶች እንደ ሀጂ ሙፍቲ አባት መሆን ስላልቻለ ነው ሌሎቻችን። ፕሮቴስታንቶችም እንደ ሀጂ ሙፍቲ መሆን ስላልቻለን ነው ሀገራችን ውስጥ ሮሮና እየየ የምናሰማው። ችግራችን ለእውነት ይቆማሉ። መሪም ተመሪም ፊት እኩል ናቸው። እሳቸው ፊታቸው ንግግራቸው ከአላህ ጋር ነው። እኛ የሚነግሩንን ነው የምንሰማው። ምንድን ተግባራቸውን ነው የምናየው። በነገራችን ከወሬና ከዲስኩር ተግባር ይበልጣል። ሁል ጊዜ ብዙ ዲስኩር እንሰማለን። ፕሮፓጋንዳው ዲስኩር ነው፣ ማህበራዊ ሚዲያው ዲስኩር ነው፣ ሌላው ነገር ዲስኩር ነው። የተግባር ሰው ግን ጥቂት ነው የምታገኘው። ተመዝኖ ደግሞ በዚህ አልፏል ሀጂ። ይሄን ማሳያው እኮ የትላንትናው ቀብር ምስክር፣ የትላንትናው ስነ ስርዓት ምስክር ነው። የሚኖርበትን ቤት የቤትነት ይዞታውን ውል የቀየሩበት ሰነድ ይሁን የምታየው። ይህን ሰነድ ቀይረውታል። ከመሞታቸው በፊት ዛሬ ከ5 ዓመት በፊት ቀይረውታል። እሞትበታለሁ እቀበርበታለሁ ብሎ የራሳቸው መኖሪያ ቤት ወደ ቀብር ቀይሩታል። ይህን ያደረገ ሌላ አባት አለ? ለልጁ ቤት ይገዛል እንጂ። ይህን ያደረገ ባለስልጣን አለ? ለልጁ ቤት ይገዛል፣ ለሚስቱ ቤት ይገዛል እንጂ። ይህን ያደረገ ኦርቶዶክሳዊ አባት አለ? ለራሱ ፎቅ ገነባልና የአበል ይሰበስባል እንጂ ምን ያደረገ አባት አለ? አየሽ፣ መኖር የእውነት ነው፣ በተግባር የሚኖር ኑሮ ነው። ለዚህ ነው በሀጂ ሙፍቲ ሞት እኔ ሞተው አይደለም፣ በስጋ ተለዩ፣ በአጸደ ገነት ያኖራቸው። ስራዎቻቸው የሚገርመ ከሞቱ በኋላ የበለጠ ወጥተው ምስክር እየሆኑ ነው። ትክክል። የመጀመሪያው ነገር ልንገር፣ ህይወት የተባለች አንድ በበጎ አድራጎት ስራ ላይ የምትሳተፍ ሶሻል ሚዲያ ላይ ኢንፍሉዌንሰር ልንላት እንችላለን ነበረች። ውጭ ሀገር ታከማ በቅርቡ መታለች እና እጇ አካባቢ አማት ነበረ። ትንሽ ከበድ ያለ ህመም ነበር እና ሶሻል ሚዲያ ላይ በአንድ ወቅት መነጋገሪያ የነበረው ጉዳይ ነበረ እና የሚገርምህ ደውለው አያትሽ እሆናለሁኝ አያትሽ ነኝ እና ጸሎት አረጉላት። ያው በእነሱ ዱዓ ነው የሚባለው። ዱዓ አረግልሻለሁ አይዞሽ ብለው መርቀው ድንሽ ነው የምትመለሹ ብለው የተስፋ ቃሉላ ሰጥተዋት ስትመለስ መስክራለች ስለሳቸው። አሁን ትላንትናም ቀብር ላይ አይቻት ነበር። በዚህ አጋጣሚ ላመሰግናት እፈልጋለሁ። ከዛ ባለፈ ደግሞ ታስታውሳለህ፣ በአንድ ወቅት እኛ ጋር ተፈጥሮ እንደነበረው ነገር በእነሱም አካባቢ ላይ ተፈጥሮ ነበረ። በጥፊ ተመተዋል። መሳሪያ የያዙ ሰዎች ሲያስፈራሯቸው ነበረ። ምን አሉ? ምን ብለው ያውቃሉ? ሀጂ ሙፍቲ ዝም ኮምፕሌን እኔ አንድ ቀንም ሲያደርጉ ሰምቼ አላውቅም። ሁል ጊዜም የሚሉት አንድ ሁኑ፣ ፍቅር ይበልጣል፣ በመነጋገር ነገር ይፈታል፣ መሪዎቻችን ካጠፉ እንምከራቸውና እንመልሳቸው። በቃ እኔ እስካሁን ድረስ አሉ አርአያ እንደ አባቴ ነው በእውነት የተሰማኝ ማለት ነው። ሌላው እንግዲህ እኛ ኦርቶዶክሳውያንን ስለሳቸው በዚህ ልክ ማንሳት አይገባችሁም ለምን አነሳችሁ ብለው አንዳንድ ሰዎች የሰጡት አስተያየት ነበር። እኔ በግሌ አልቀበልም። ከተሳሳትኩ አይደለም። ዋርካ ሲነሳ ጥላው ነው የሚጠፋው። የሙስሊሞች አባት ናቸው ብለን እናምናለን። ሌሎች ሙስሊሞች ወንድማማች ፍቅር እህትማማች ነው ያየናቸው። በእኛ ዘመን ያደጉት ወንድሞች እህቶች የምላቸው በጣም ብዙ ሙስሊም ጓደኞች አሉ። የነሱ ምሳሌ ናቸው ለኔ። ስለዚህ እነዛ ሙስሊሞችን እምነታቸውን አለላቸው። በእምነት አንከራከርም አንወያይም ምናምን። አሁን በቅርብ ጊዜ ይሄ ማህበራዊ ሚዲያ ላይ ያለ ዲቤት አለና እሱ አንዳንዱን መልኩ በጣም እኔ አይመቸኝም። በነገራችን ላይ ግን ይሄ ለግድያ መዛዛቱን እሱን ደግሞ እቃወመዋለሁ። ማንም ሰው ለዲቤት ቀርቦ ካልተስማማ በቃ ወይ ዲቤቱ ማቆም አለበት ወይ መተው አለበት እንጂ እንትና እንዲያልክ እንትና እንዲያልክ ከተባበልሽ መጀመሪያ ለሱ መቅረብ የለብሽም። ለእንደዚህ አይነት ምስክር የሚሆኑ አባት ናቸው ዋርካ። ለዚህ ነው ከስር የምናያቸው አደገኛ በጣም አደገኛ የምንላቸው አሉ። ለሀገር ስጋት የመሆን ሁሉ አቅም ያላቸው በጣም አደገኛ እንቅስቃሴዎች አሉ። መንግስት ያውቃቸዋል፣ እኛ እናውቃቸዋለን፣ ማህበራዊ ሚዲያ ላይ በተደጋጋሚ እናውቃቸዋለን። እና የሚያስፈሩ ዛቻዎችና የቡድን ጽንፎችን የሚያመጡ ሰዎች በስራቸው አይነበሩ። እሳቸው ግን ቁጭ ብለው ክርስቲያንና ሙስሊም ወንድማማችና እህትማማች ነን፣ እንመካከር፣ በቃ ከዛ የዘለለ ነገር የለንም፣ ዝግት አድርገው ይመሩ ነበርና ይሄን የማይፈልጉ አካላት በወቅቱ አዋክበው አሰናብተዋቸዋል። ያን ጊዜ እሳቸው ላይ ብቻ አይደለም፣ ብፁዕ አቡነ ማትያስም በወቅቱ የደረሰባቸው ነገር ቀላል አይደለም። ብፁዕ ቅዱስ አቡነ ማትያስ በነገራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛቻው ስቲል እስካሁን አልቆመም። አሁንም ብፁዕ አቡነ ማትያስም ማንሳት ይፈልጋል። ትግራይ መንበረ ሰላማ የሚባል መንበርና የፓትሪያርክ መቀመጫ መንበር እያዘጋጁ ነው አክሱም ላይ። እሳቸው እዚህ እንደራሴ ሾም የሚል አጀንዳ ተነስቷል። ሐሰት ትመስላለች። ነገሩ ግን ይሄ የብሬኖሽ የምንላት ነገር አለች አይደለም? ቀድሞ ጭንቅላታችን ውስጥ ገብቶ ሊያነሷቸው ብለን አስበን ሲያነሷቸው ምንም እንዳይመስልን ለማድረግ ነው። እና
በዚህ ጉዳይ ግን አልስማማም። ማንም ሰው እሳቸው በህይወት እያሉ ሊያነሳቸው አይገባም። መብትም የለውም፣ ስልጣን የለውም። ስለዚህ ኦርቶዶክሳውያን አባታችንን ነቅተን እንጠብቃለን። እኛ ነቅተን እንጠብቃለን። በእሳቸው ቦታ የተደራደሩ የሚቀመጡ የተዘጋጁ አሉ፣ ራሳቸውን ያዘጋጁ። ፓትሪያርክ መሆንሻለሁ የሚሉ ሰዎች እኮ አሉ። በጉቦ ጳጳስ የሚሆኑ እኮ አሉ። በዘሪ ጳጳስ የሚሆኑ እኮ አሉ። አሁን እሱን አጀንዳ አልፈን ትተን መተን፣ ነገር ግን ከስራ አሁንም አጀንዳዋለች የምታስፈራው አጀንዳ። ስለዚህ የሀጂ ሙፍቲ ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ዋና አጀንዳ አይደለም። ነገር ግን ለሀገር እንደ ሀገር ኢትዮጵያውያን የሚኮራባቸው ሙስሊሞች የሚመኩባቸው እኛ የምንኮራባቸው አባት ናቸውና በክብራቸው ልክ ሊከበሩ ይገባል። የእኛንም ብፁዕ አቡነ ማትያስን እኮ የሚያከብሩ እኮ ብዙ ሙስሊሞች ብዙ ኦርቶዶክሶች አሉ። ማክበራቸው እኮ እምነት መቀየራቸው አይደለም። ነገር ግን እሳቸው ያላቸው ክብር፣ እሳቸው ያላቸው ትህትና፣ እሳቸው ያላቸው ፍቅር ለሀገር መገለጫ ስለሆነ ለዛ ነው ሀጂ ሙፍቲን የምናነሳቸው። ትክክል። እንግዲህ እንደ ማህበረሰብ ፍቅር ልካችን እንደሆነ አይቻለሁ ትላንት። ምክንያቱም በዛ በኩል ቲክቶክ ስክሮል እያየ ስትመለከት በዛኛው በኩል የእስልምና ተከታይ ሆነው ተጽዕኖ የሚፈጥሩ ሰዎች የአቡነ ማትያስን ፒክቸር አድርገው እናመሰግናለን ሲሉ ነበር። በዛ በኩል ደግሞ ስትሄድ የሀጂ ሙፍቲን ፒክቸር አድርገው በጣም እናዝናለን አባታችን በሞት ስለተለዩን የሚሉ ሀሳቦች ነበሩ። እና ምንድነው የተረዳሹ ካልከኝ እንደ ህዝብ በጣም ፍቅር ልካችን እንደሆነ ማንም ከማንም ጋር ምንም አይነት ጸብ እንደሌለው፣ ነገር ግን የአስተሳሰብ ልዩነቶቻችንን እንዴት መፍታት እንዳለብን ባለማወቅ ብቻ እየዳከረን እንዳለን ነው የተሰማኝ። እና በጣም ልናመሰግናቸው እንወዳለን ትላንት ስለነበረው በዚህም በዛም ላሉት ሁሉም ማህበረሰቦቻችን እናመሰግናቸዋለን ለማለት ነው። ሁለተኛው ልናነሳው የፈለኩት ጉዳይ የፕራንክ ጉዳይ ነው። አሁን ላይ እየተሰሩ ያሉ ፕራንክ ሁሉም ሰው እየሰራ ነው። ነገር ግን በተለይ ከትዳር ጋር ተያይዞ እየተሰሩ ያሉ ፕራንኮች፣ ከዛ ባለፈ ደግሞ እዚህ ጉዳይ ውስጥ እየገቡ ያሉ አባቶች አሉ። አባቶቻችን የት ድረስ ነው መሄድ ያለባቸው? ማለት ምን ያህል ርቀት ድረስ ነው ሄደው መውረድ ያለባቸው? ለሁሉም ቅርብ መሆን አለባቸው፣ ልጆቻቸውን መጠበቅ አለባቸው። ትክክል ነው። ነገር ግን የቱ ጋር ነው መገኘት ያለባቸው የሚለው ለእኔ አጠያያቂ ነው። አንድ ነገር ላንሳ። 1 ዓመት አካባቢ ሆነዋል። ሩሃማንና የሀብታሙን ጉዳይ አነሳልሃለሁ። ሩሃማ ኩላሊቷ የተቀበለችው በወቅቱ ባሏ ከነበረው ከሀብታሙ ነው። ሰይፉ ሾው ላይ ቀርቦ የነበሩት ኩላሊቱን ሰጥቶ የተካደው ልጅ የተባለው። ከዛ በኋላ ደርሳ ከመጣች በኋላ እዛ በጣም ብዙ በደል አደረሰችብኝ። ከዛ በደል ካደረሰችብኝ በኋላ እዚህ ስንመለስ በጣም አንከራታኛለች፣ በድላኛለች፣ ከእሷ ጋር መሆን አልፈልግም የሚል ነገር ተነሳ። አሁን ማንሳት የፈለግነው ስለነሱ አይደለም። በወቅቱ ተተልትለው የወጡ በርካታ ነገሮች ነበሩ። ምን በላይ የመጀመሪያው ነገር የኩላሊት ታማሚዎች ናቸው። ሁለቱም ግን አብረው በመሆን በመኪና ብር ይለመን ነበር። በተለይ መገናኛ አካባቢ፣ ሜክሲኮ አካባቢ በካርቶን ይያዛል። በቃ ማለፍ ሁላ አትችልም ማለት ነው። ያ ብር ይሰበሰብና ከበሽተኞቹ ከታማሚ የኩላሊት ታማሚ ከሆኑት ዲያሊሲስ ከሚያደርጉ ታካሚዎች ጋር ዲል አላቸው። ለነዛ ሰዎች በቀን 1000 2000 የኩላሊት እጥበቱን እንዲከፍሉ ይደረጋል ማለት ነው። እነሱ ግን በቀን ከ5000 እስከ 6000 ይሰሩ ነበር በቀን። ከዛ ተለምኖ የሚገኘው ብር ማለት ነው። እና አንዳንዶቹ ሚኒባስ ባይኖራቸውም ተከራይተው ይመጣሉ ማለት ነው። በዛን ጊዜ በጣም ነገሩ ኮምፕሊኬትድ ሆኖ እሷ በእነዚህ መረጃዎች መውጣታቸው ምክንያት መድኃኒት ጠጥታ ልትሞት ነው እንደዚህ የተባሉ መረጃዎች ሲወጡ ነበረ። በጣም መነጋገሪያ የሆነ ጉዳይ ነበር። አሁን ከዛ በኋላ ሁለቱም በየራሳቸው ፊና የተለያዩ ፕሮሞሽን ሲሰሩ ነበር። ጥሩ እንኳን ሰሩ ስራ። ነገር ግን ያ ጉዳይ እነዛን ታካሚዎች ላይ የህይወት ጉዳይ ሆኖ ጥያቄ ውስጥ ገብተው ነበር። አሁን ምን አይነት ሁኔታ ውስጥ እንዳሉ እግዚአብሔር ነው የሚያውቀው። እኔ አንድ ነገር ልንገርሽ ቲጂ፣ ሀገራችን ለባለጌዎች ንጉስ፣ ባለጌ ነግሶ ስርዓት አክባሪ ተዋርዶ ያለበት ዘመን ላይ ነው ያለን። ብልግና ማለት ከባህልና ከስርዓት ከእምነትም ውጭ የወጣ ነገር ነግሶ ነው ያለው። አሁን ይሄ የአደባባይ ሀቅ ነው። ሌባ ኮርቶ የሚሄድበት ሰርቶ የሚበላ አፍሮ የሚሄድበት ሀገር ላይ ነው ያለው። ይሄ አደባባይ ሀቅ ነው። ምስክር መሆን ይቻላል። አሁን ምናልባት የነዚህ ምሳሌ ገለጽሽልኝ። የሰው ኩላሊት ለማሳጠብ ገንዘብ እየለመኑ
ይተዳደሩ የነበሩና በአጋጣሚ በሳንቲም ግጭታቸው ምክንያት ማህበራዊ ሚዲያ ላይ ኮላፕሬት አድርገው ተነጋግረው ወጥተው መለያየታቸውን ገልጸው ፌመስ መሆን የሞከሩ በሚል ነው የሚይዘው። ለምሳሌ ሰይፉ ላይ ወጡ አይደለም እነዚህ ልጆች። እነዚህ ልጆች ምሳሌ ሁሉም ሰው እንዲህ ነው። በነገራችን ብዙ ሰው 90% በዚህ ጉዳይ ላይ ማህበራዊ ሚዲያ ላይ በጥንድ ስም እየተወጣ ያለው ፓርቲ ነው። ያሳዘነኝ ሰሞኑን እርቅ ነበር። አንድ አባት እያስታረቋቸው ነበር። አይ ቲንክ እይታ የሚባል ሚዲያ ላይ ይመስለኛል። እና እኛ አባት አባታችን ነው ኢሳያስ ብሏቸው ሰማሁ። ሌባ በባህሪው አንድ ጉዳት ይጎዳል። ንስሐ ሲገባ ሌብነቱን አይናገርም። ስለዚህ እኛ አባት አንደኛው ጉዳይ ላያውቁ ይችላሉ የሚለውን እንይዝላቸዋለን። ላያውቁ ይችላሉ አንድ። ሁለተኛው ጉዳይ ግን በዩቲዩብ አባታችሁ ነው ስትሉ ይሰማላችኋል ወይንስ ራሳችሁ ስትሉ ነው የሚሰማላችሁ? እግዚአብሔር ቤተክርስቲያን አላችሁ፣ ቤታችሁ ውስጥ ስለ አድኖ ቅዱስ ስዕል አለ። ስትጸልዩ ነው የሚሰማላችሁ። ዩቲዩብ ላይ ስትጸልዩ ነው የሚሰማላችሁ። ቲክቶክ ላይ ስትጸልዩ ነው የሚሰማላችሁ። እግዚአብሔር ፊት ስትጸልዩ ነው የሚሰማላችሁ። ቲክቶክ እኮ ሰው ሰራሽ ነው፣ ዩቲዩብ ሰራሽ ነው። ለሰው ለታይታ የተሰራው ነገር እግዚአብሔር ፊት ዋጋ የለው። አባታችን አብረዋቸው የቆሙት አባት ንስሐ አባት ከሆኑ ወይ አስታራቂ ከሆኑ እንደ አስታራቂም እንደ ንስሐ አባት የምንመክረው እርሶ የለበሱት ካባ ያደረጉት አስኬማ ቆብ የቤተ ክርስቲያን ቤተ ክርስቲያን ልጆቿን ንጽህ አድርጋ ነው ወደ አደባባይ የምታወጣው። አደባባይ ደግሞ የክርስቶስ ስጋና ደም ነው። የኛ አደባባይ የክርስቶስ ስጋና ደም እንጂ የኛ አደባባይ የዩቲዩብ ካሜራ አይደለም፣ የፌስቡክ ካሜራ አይደለም፣ የቲክቶክ ካሜራ አይደለም። የኛ አደባባይ የክርስቶስ ስጋና ደም ነው። እነዚህ ልጆች ይቅር ከተባባሉ ለምን አላደረጓቸው? አልተደረገም። አይሽ ኢትዮጵያ ውስጥ ስጋው ደግሞ ተቀበሉ የሚል አባት አታገኝም። ታቦት ወጥቶ የሚለመነው ገንዘብ ነው። አባቶች ወጥታችሁ በአደባባይ የምትናገሩት ገንዘብ ነው። ለዚህ ነው የምንቆጣው። ማህበራዊ ሚዲያ ላይ ወጣ እያንዳንዱ ኦርቶዶክስ ንስሐ እየገባ ስጋው ደግሞ እንዲቀበል የሚጮህ አባት የለም። ስጋው ደግሞ የማይቀበል ልጁን የሚይዝ አባት የለም፣ የሚቆጣጠር አባት የለም። ይሄ ከሆነ ችግር ነው። ስለዚህ አባቶች እየተታለሉ በአንደኛው መንገድ ሳያውቁት ቀርተው፣ ሁለተኛው መንገድ ግን አባቶች ለማህበራዊ ሚዲያ እውቅና ሲሉ ልጆቹን ተከትለው አብረው አባታቸውን ያስብለዋል። ስለዚህ በተዘዋዋሪ መንገድ የቤተክርስቲያን ስርዓት አፍርሰዋል። ለዚህ ጉዳይ ሌላኛውን ልንገርሽ። እነዚህ ልጆች ሰረቁ፣ ከሰው ሰረቁም ከምናምን አድርጉ፣ ሳይሰርቁም ቀሩ፣ አጭበረብሩ ምናምን አድርጉ፣ ብቻ በአቋራጭ መክበር በሚለው እንሂድ። ትዳር እኮ የባልና ሚስት የጓዳ ጉዳይ አደባባይ ላይ ወጣ አይደለም። ምናልባት ሰይፉ ሾውን በተደጋጋሚ ብዙ ጊዜ ሀሳቦች የሚያቀርብባቸውና የሚቀርቡ ሀሳቦችን እንገስጻለን በተቻለው አቅም። ምክንያቱም የሚቀርቡ ሀሳቦች ትክክል ያልሆኑትና ለማህበረሰብ የማይጠበቁት እሴትን፣ ባህልን፣ እምነትን፣ ወግን የሚነኩት ነገሮች እንወቅሳለን። እኔም እወቅሳለሁ። አንደኛው ይሄ ነገር ሲወጣ ትክክል አይደለም። ባልና ሚስቶች ከሱ በኋላም ዳግማዊትና ቤቢ የሚባሉ ባልና ሚስቶች ከዛ በፊትም ምን ባላለሽ ሚስት አለሽ አላገባም ብቻዬን ማሳድገው የሚሉና ይሄ ትዳርን የሚያናንቁ ፕሮግራሞች ብዙ ጊዜ አይቻቃሉ። ትዳር ክብር ነው። ትዳር ክብር ያለው ባል ሚስትና እግዚአብሔር ስላሉበት። አሁን እግዚአብሔር የሌለበት ትዳርና ፍቅር ስለሆነ ነው ዩቲዩብ ላይ ፌስቡክ ላይ አባቶች ቆሞ የምታይባቸው። እንደሱ መሆን የለበት። ስለዚህ እነዚህ ልጆች ፍቅረኛሞች ናቸው። ኩላሊቱን ሰጣት። የምር ሰጥቷታል። እውነት የመጀመሪያው እሱ ራሱ ሌላ ጥያቄ ነበር። ምን ተነስቶ ነበር መሰለህ? በኢትዮጵያ ኮንቴክስት ኩላሊት ከቅርብ ሰው ነው መቀበል የምትችለው፣ አብሮ ካለ ሰው የስጋ ዝምድና ካለው። ስለዚህ አንዳንድ ሲወጡ የነበሩ መረጃዎች በወቅቱ ምንድነው ሲያመለክቱ የነበሩት ተፈራርመዋል። ስለዚህ ይሄንን ነገር ህጋዊ ለማድረግ ሲባል ነው የተሄደበት። ወረቀቱ ራሱ የተሳሳተ ወረቀት ነው የሚል መረጃን በወቅቱ ሲወጣ ነበር። ስለዚህ እንዲህ እናድርገው፣ አድርገውታልም አላደረጉትም ምን ብለን እንውሰድ? ኩላሊቱን ሰጣት፣ ችግር የለውም። ኩላሊቱን ከሰጣቸው በኋላና ማህበራዊ ሚዲያ ላይ ከወጡ በኋላ ምንድን ነው እያደረጉ ያሉት? ሁለቱ ማስታወቂያ እየሰሩ ነው አይደል? ስለዚህ የወጡት ለምንድን ነው ማለት? ለእውቅናና ለማስታወቂያ ስራ። ክብር የለም፣ እምነት የለም፣ አባት የለም፣ እናት የለም፣ አክስት፣ አጎት፣ ጎረቤት፣ ማህበረሰብ የለም፣ ክብር የለም ማለት። ስለዚህ ክብር ላጣ ማስታወቂያ እንግዳለን። ስለዚህ ማስታወቂያ አሰሪዎች አሉ፣ ፀጉር ቤት፣ ኮስሞቲክስ ቤት፣ ወንዱን ደግሞ የሆነ ቡቲክ ቤት ምናምን ያሰራዋል። ከዛ አስቀጥሉ ገበያው ቀዘቀዘ። ተጣልተው ነበር አለ፣ ገበያው ቀዘቀዘ። አሁን ይመጣሉ ምን ብለው? ተታረቀ። ያውም አባት ይዘው አባታችን አልዋሽም እንዲባሉ ነው። አየሽ ነውር ሲሆን ታረቁ አይደለም፣ እዛው ይጨርሱ። የኢትዮጵያ ሕዝብ ማህበራዊ ሚዲያ ላይ የተነጋገረበት እንትን አለበት። ብዙም ማልሰራቸው ስራዎች መካከል እንዲህ ጥንድ ሆኖ የሚቀርቡ ፕሮግራሞችን ነው አንድ የማልሰራባቸው ምክንያቶች ሁሉም ቢዝነስ ስለሆኑ፣ ብዙዎቹ ቢዝነስ ናቸው፣ አብረው ይጣመራሉ። እኔ አንዲት ልጅ አውቃለሁ፣ ልጅ ያላት ልጅ ከዚህኛው ጋር ቀለበት አግቢኝ ብሎ ሲጠይቃት፣ ሌላም አግቢኝ ብሎ ሲጠይቃት የሚያሳይ ቪዲዮ ብዙ ትሰራለች፣ ማስታወቂያ ያሰራዋታል። እና
ስንት ሰው እንደጠየቃት ልጅቷ ቪዲዮውን ብታየው ራሱ 10 ምናምን ሰው ደርሷል በስቲል እስካሁን እኔ በማውቀው። ይሄንን የኢትዮጵያ ሕዝብ ነው የሚመለከተው እና ምንድነው የምንታዘበው? ልጆቻችን ምንድነው የምናስተምረው? ስለዚህ ለእሷ ማስታወቂያ ስታሰሩ ልጅቷ የምታደርገው ነገር ትክክል ነች እያላችሁ ነው ማስታወቂያ የምታሰሩ ተደርጋለች። እንዲህ እንዳይሆን መሆን ያለበት ሕዝብ ቪዲዮ አንሰብስክራይብ ማድረግ፣ አንፎሎ ማድረግ፣ መከልከል፣ መገደብ አለበት ለራሱ ልጆቹን ለመጠበቅ ሀገሩን ለመጠበቅ ሲል። ማህበራዊ ሚዲያ ላይ ያለው ደግሞ ሰው እውቅና የሚያገኘው በብልግና አይደለም፣ በእውቀት በጥበብ ነው። ይሄንን ነው የምንቃወመው። ለዚህ ነው ጥንዶች ሆኖ ሲለያዩ የምታዩቸው ከሆነ ዓመት በኋላ ወይ ደግሞ ገበያው ሲቀዘቅዝ ሲታረቁ ደግሞ ታያቸዋላችሁ። ከአጀንዳ ከማህበራዊ አጀንዳ የወረዱ ከመሰላቸው አዲስ አጀንዳ ፈጥሮ ይመጡላቸዋል። ስለዚህ ይሄ ጥንዱ ምናምን የምትሉት ነገር ቲክቶክ ላይ ላላችሁ፣ ፌስቡክ ላይ ላላችሁ፣ ዩቲዩብ ላይ ላላችሁ እሱ የገበያ ነው። እወቁት። ይሄንን ለሁላችሁም እወቁት። ስለዚህ መነገጃ እንደሆነ እወቁትና እየተነገደባችሁ ነው። እኛ ደግሞ 10 ደቂቃ ዋጋ አለ። እዚያ ያያችሁት 10 ደቂቃ እውቀት ካልሰጣችሁ ትክክል አይደለም። ማህበራዊ ሚዲያ ላይ የሚደረጉትን ነገሮች እኮ እናውቃቸዋለን፣ ግን መጥነን ነው የምንሰጣችሁ ለእናንተ የሚመጥነው። ካልሆነ ምን እንሆናለን መሰላችሁ? እንደነሱ ልጆች ጸያፍ የሆነ ነገር አውጥተን ብንናገር እይታው አሁን እዚህ ስር ከምታዩት ቁጥር በላይ በጣም ይታያል። እጥፍ እልፍ እጥፍ። ለእኛ ምንም የሚጠቅመን ሀገር እያፈረሱ ሳንቲም ማግኘት ለማን የሚጠቅመው? ምንድነው ቤትሽ አልተቃጠለም ሲሏት እንትኑ ሙቀቱ አልደረሰኝም ብላ የራሷ ቤት እየተቃጠለ ብርድ ልብሷን የምትጠብቅ አይነት ሴት ነው የምንሆነው። እንደሱ አይነት ሰዎች መሆን የለብን፣ ነውር ነውና ይሄ ፍጹም ተገቢ አይደለም። ብዙዎች የተጣሉና ጥንድ ሆነው ፍቅራቸው የበዛ መስሎ የሚታያቸው ይጣላሉ። ትዳር የአደባባይ አይደለም፣ ትዳር የጓዳ ነው። ትዳር ቤት ውስጥ ያለ ንግስና ነው። ሚስት የምትነግስበት፣ ባል የሚከበርበት፣ ልጆች የቤቱ አውራ መሆናቸውና ሀገር ሊመሩ የሚችሉበት ቤት የሚሰራበት ትዳር ውስጥ። ስለዚህ ያ ትዳር አደባባይ ላይ ወጥቶ ይሄ ጥንዶች በሚመስል ምናምን በጥል በፍቅር በምናምን በሚመስሉ ነገር እሱ ንግድ ነውና ምናልባት አሁን እነዚህ ኩላሊትና ምናምን ላሉት ልጆችም ቢዝነስ ነው እንጂ ስራ አይደለም። ግን ቢዝነስ ስታደርግ ምንድነው ቅድም እንዳልኩ ለአንዳንድ ሰዎች የህይወትና የሞት ሽረት ጉዳይ ይሆናል። ህይወታቸው በዛ ጉዳይ ላይ የተመሰረተ ሰዎች በወቅቱ ማንም ሰው እርዳታ የሚባል ነገር ለማንም አናደርግም ብሎ አቁሞ ነበረ ማለት ነው። በዚህ ምክንያት እነዛ ሰዎች በሳምንት ቢያንስ 2-3 ጊዜ ዲያሊሲስ ማድረግ ያለባቸው ሰዎች ነበሩ። ቶታሊ ቆመ፣ ይሄ ነገር ቆመ ማለት ነው። ስለዚህ ቀጥታ እንኳን ባይገሏቸው እነዚህ ሰዎች በሂደት ውስጥ ግን ህይወታቸውን አደጋ ላይ ያስቀምጠውባቸዋል። ስለዚህ እንደ ህግ ራሱ እንደዚህ አይነት ጉዳዮችን የህግ አካላት ተከታትለው ማየት የለባቸውም ወይ? ጉዳዩ ምን ድረስ ነው ስር የሰደደው? ለምንድነው እንደዚህ አይነት መረጃዎች እየወጡ ያሉት? ማለት አንዳንድ ጊዜ ማህበረሰቡ እንደውም ከነዚህ ኃላፊነቱ ካለባቸው ከሚመለከታቸው ሰዎች በላይ ፈርዘር ይሄዳል እና ምንም ሳትል በራሱ የማህበረሰቡ አንደበት ግሳጼ በራሱ እነዚህን ሰዎች ያስቆማቸዋል። በነገራችን ላይ ወንጀለኞች አሁን የሚያዙት የፖለቲካ ሲሆኑ ነው የምትሰሚያቸው። የፖለቲካ ስልጣን ላይ ያለ ሽኩቻ ከሆነ ይያዛል። በተረፈ ሌላው ማህበረሰብ ላይና ኢትዮጵያ ህዝብ ላይ የሚደርስ ወንጀለኛ ተይዞ አይጠቅ። እኔ ሲያዝ አልሰማሁም። አጀንዳው ትንሽ ከከረረባቸው ባስ ካለባቸው ይይዛሉ። የእመቤታችን ስለ አድኖ ለቀደደው ሰው እኮ የቀደደችው ልጅ አለችም የተያዘችው። ቀድሞ ባሮክ ነው የተያዘው አይደል? ወንድማችን ባሮክ ተያዘ። ሄዶ ቤት አንኳኩቶ ግባ ተብሎ ለጠየቀው ልጅ እንከን ይኖርበታል። እንደ ሰው ማንም ሰው እንከን አለበት። ማንም ሰው በግሉ ኃጢአት አለበት። እዚህ ሚዲያ ላይ ቁጭ ብለን የምንነግራችሁ ኃጢአት ሳይኖርብን ቅዱስ ሆነን አይደለም፣ እንዳትሳሳቱ። እንደዚህ የምንነግራችሁ ነገር በእኛ መካከል ጥፋት ሳይኖር ቀርቶ አይደለም። ነገር ግን በአደባባይ ቀርጸን ለእናንተ የምናስተላልፋቸው መረጃዎች እናንተን፣ እኛን፣ ሀገራችንን፣ ቤተክርስቲያናችን፣ ኢትዮጵያን፣ መንግስትን ይጠብቃሉ ብለን ስለምናምን መንግስት መጠበቅ አለበት። መንግስት የሌለባት ሀገር ፍራሽ ነች። መንግስት መኖር አለበት። የሃይማኖት ተቋሞቻችን ደግሞ ምግባር፣ ስርዓት፣ ህግ፣ ትህትና፣ በጎነት የሚያስተምሩ ናቸው። እነዚህ ከሌሉ ይፈርሳሉ። አሁን እየፈረሰ ያለው የእመቤታችን ስለ አድኖ ሲቀድል የትኛው ቅዱስ አባት ብፁዓን አባት ተናገረ? መጀመሪያ ማን ወጣ? ያንዛን ሰሞን ታዝሮ ከተፈታ ከስንት ቀናት በኋላ ግን የተወሰኑ አባቶች ሚዲያ ሲያገኙ መናገር ጀመሩ። ያኔ ቤተክርስቲያን መቆጣት የለባትም። ያኔ ብፁዓን አባቶች መንገብገብ የለባቸው። ያኔ ምን ይሰራሉ? አይሽ ልክ እንደዛ ኩላሊት ተሸጦበት በሱ ገንዘብ ተሰብስቦበት ወንድሙና እህቱ የሞቱበት ሰው እነዚህ ልጆች ቢያገኛቸው ምንድን ነው የሚያደርጋቸው? የገዛ ወንድሙን ኩላሊት በሱ ነግደውበት የሞተበት ሰው ቢያገኛቸው ምንድን ነው የሚያደርጋቸው? አየሽ፣ ሌላ ሰው ወንጀለኛ ሲሆን እነዚህ ልጆች ኩላሊት እየነገዱ እየሸጡ እያተረፉ
በቤታቸው የኖሩ ሲጣሉ ደግሞ ሚዲያ ላይ ለመውጣት ሲሉ ኩላሊቱን ለሰጣት ልጅ በሚልና ለካደችው ልጅ በሚል ሚዲያ ላይ ወጥተው በፕሮሞሽን ንግድ እየነገዱ ከነበረ የኢትዮጵያ ሕዝብ ላይ እኮ ነው የነገዱት። ለምን የሚዋሸው? ሲጀምር የምታወሪ እኮ እውነት መሆን አለበት። የቅዱስ ጳውሎስ ሆስፒታል በነገራችን ላይ እኔ የዲያሊሲስ ማሽን ለማስመጣት ፕሮሰስ ጀምሬ ነበር ከአንድ ወዳጄ ጋር። ፕሮሰሱ ውስጡ በጣም ብዙ ነው ያለው። እዛም ቤት ችግር አለ፣ የራሱ ቤት ችግር አለ። ከዛ ይሄ ገንዘብ ብታመጭና እቃውን ብታመጭ ልዩነት አለውና እንትኑ አላማረኝም። እኔ ደግሞ የማያምረኝ ነገር ላይ ዞር ነው ብሎ አላማረኝም፣ ተውኩት። በየቀኑ ሕክምና የሚያስፈልጋቸው ወገኖቻችን ዕለት ዕለት እየጨመሩ አስበሽዋል? መራብ መጠማት ቤተሰባቸው ውስጥ ኖሮ ቤታቸውን ሸጠው ቸግሯቸው የዘመድ ገንዘብ ሰብስበው ዳቦ ፓስቲ እየበሉ ዲያሊስ የሚያደርጉ ግለሰቦች ላይ አንቺ በኩላሊታቸው ነግደሽ አትርፈሽ ታዋቂ ለመሆን የምትሰሪ ሰው በዚህም በጥንድ ስም መምጣት፣ ይሄ ከነፍሰ ገዳይነት ምን ይሻላል? ነፍሰ ገዳይ እኮ ነው። ይሄ እኮ መግደል ተዘዋዋሪ የሚያሰኝ አይደለም። ሰይጣን ራሱ እንደነሱ አይሰለጥንም እኮ። እነሱ ከሰይጣን ሰልጥነው እኮ ነው የሚሰሩት ይሄንን። ስለዚህ እንዲህ አይነት ሰዎች ብዙ ስላሉ ማህበራዊ ሚዲያ ላይ በጥንዶች ጉዳይ ተጠንቀቁ። ምን መክራቸው? እኔ እንደዛ ነው ብለው ትክክል። እንደውም ኮሜንቶች እያየው ነበርና ይብላኝ ለኛ በቃ በዛን ወቅት ልክ ነሽ ልክ ነው እያለን ለተጣላ ነው፣ እንደ ህዝብ ግን ጉዳዩ ያገባናል የሚሉ ቀልድ ያዘሉ ነገር ግን እውነት ያላቸው አስተያየቶችን እያየው ነበርና የምታደርጉትን ነገር ለራሳቸው ጋብቻ የሚቀር ከሆነ ይሁን፣ አልፎ ተርፎ ግን ሌሎች ማህበረሰቦችን እስከ መጉዳት ድረስ የሚደርስ ስር የሚሰድ ከሆነ ግን ጥንቃቄ ማድረግ አለባቸው። እሱ ጥንቃቄ ብቻ አይደለም፣ እንደ ማህበረሰብ ደግሞ የመጠየቅ እነዚህ ሰዎች አምባሳደር ሆነው የሚመጡባቸውን መንገዶች መዝጋት አለመጠቀም ቲጂ አለብን። አሁን ይህንን ፕሮግራም እየሰራን እኮ እነሱ ክሊፕ ለቀዋል እና ለእርቁ ለቲክቶክ አዲስ ገበያ እኮ ነው፣ ሌላ ነገር የለም። ስለዚህ ለእርቅ ወጥተዋል። ስለዚህ ይህንን ማወቅ ነውና ለህዝባችን የምንነግረው ራሳችሁን ከማይጠቅማችሁ ፕሮግራሞች አርቁ። እናንተው ናችሁ ስልካችሁም ላይ ዩቲዩባችሁም ላይ ምናችሁ ላይ መጠቀም ስሉት አርቁ ራሳችሁ። እንደዛ ማለት ይሻላል። አሪያ በጣም አድርጌ ነው የማመሰግነው። ከረጅም ጊዜ በኋላ ከአንተ ጋር በዚህ መልኩ በደረጀ ዘወይንዬ ሚዲያ ለቤተሰቦቻችን ጥሩ መልእክት አስተላልፈናል ብዬ አምናለሁኝ። እግዚአብሔር ያክብርልኝ። እንደው ማስተላለፍ የምትፈልገው መልእክት ካለ ግን እድል ልስጥ። ሁርለት ይጠብቁ። ሁርለት በነጋሽ ሚዲያ፣ በቃለ ቀርን ሚዲያ፣ በአርያ ሚዲያ የራሴ ሚዲያ ስላለኝ አርያ ሚዲያ፣ በደረጀ ዘወይንዬ በዚሁ ሚዲያ፣ በዶክተር ሮዳስ ሚዲያ እንዲሁም በሌሎች ሚዲያዎችም ቀጥታ ስርጭት የመጽሐፍ ምርቃት አለን። አዲስ አበባ ውስጥ የታገደው መጽሐፍ አሜሪካ ሊመረቅ ነው። ይሄን ነው መልእክት ዛሬ። አመሰግናለሁ ሰናይ። ነሸሬ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ውድ ቤተሰቦቻችን እንግዲህ ዛሬ በእንግዳ ሰዓታችን ከአርያ መካሻ ጋር የተለያዩ ሀሳቦችን አንስተን ወደ እናንተ በዚህ መልኩ አድርሰናል። በነገራችን ላይ አርያ ከቃለ ቀርን በተጨማሪም እንደነገራችሁ አርያ መካሻ የተሰኘ የራሱ የዩቲዩብ ቻናል አለው። ወደ 18,000 የሚጠጋ ሰብስክራይበር አለው። ለዚህም ቻናል እንግዲህ አዲስ የሆናችሁ ሰዎች እሱ ጋር በመሄድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን ማለት ነው። ትዕግስት አስቻለው አብሬያችሁ ቆይታ አድርጊያለሁ። ቀጣይ በሌላ ሳምንት በሌላ ሀሳብ የምንገናኝ ይሆናል። ቁላውንና ደጋውን አሰባጥራ የያዘች ሙሉ ምድሯ አርያም ድረስ የተባረከ በተአምራት የተሸበበች እመቤታችን ቅድስት ድንግል ማርያም የወደደቻት እመጓል ተብሎ ስም የተሰጣት የአምስቱ ቅዱስ ጽዋ መገኛ ወዲያ ቆጵሮስ ተራራ ወዲህ ከሊና ተራራ ላይ ለማመን የሚከብድ ምሕረት የተደረገባት በረከቷ የማያልቅ ቤተክርስቲያን የምናወራችሁ ስለ መንዝማማ እመጓ ቅዱስ ዑራኤል ቤተክርስቲያን ነው። የብርሃንና የእውቀት መልአክ የሆነው የእመቤታችን የመልካም ሳያ እንዳለው በድርሳኑ የሚነገርለት ቅዱስ ዑራኤል ኑ ቤቴን በብርሃን ሙሉት ይላቸዋል። እንዴት ብርሃናዊው መልአክ በቤቱ ጨለማ ይሆናል? ይህንን እድል ሁላችንም በመጠቀም ከበረከቱ እንሳተፍ ዘንድ በተቀመጠው የባንክ አካውንት የአቅማችሁን ታሳርፉ ዘንድ እነሆ ብለናል። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት